መተናል እውነቴን ነው መተናል ምንም ጥርጥር የሌለ ማለት ነው ህጥር ምጥን ብነጠል መተናል እኛ ማለት ነው እና ቤተሰቦች ውዳና ውላችሁልኝ አላችሁልኝ እረፍት አደረጋችሁት አላችሁ አለውላቸው እኔ ማለት ነው እና አሁን ጀምሮ መሰለኝ ኧረ ተውት ግን እናንተ እንዴት ነው ጾመን ምን ጾሙኝ እናንተ በራሳችሁ እዛ ጾሙ እና እንደዚህ ቪዲዮ እያመጣችሁ እኛን እንግዲህ እንዲያው አላወራም እና ማለት ነው ጋሸ ዳንኤል ዛሬ መጣ እርሶ ዳንኤል መጡ ማለት ነው ትናንትና እትዬ ሜሪ መጡና ሩታ ላይ ሩታን በቃ ፍድቅድቅ ብላ ስታየው በቃ ደሟ ፈላል ሴትዮ ማለት ነው ደሟ ፈላል ዛሬም ደግሞ እኔ እጄን አስቻለሁ ከዚህ በኋላ እነሱ ህይወት ውስጥ የለም ያለ ሰውዬው ድጋሜ ዛሬ መጣ ማለት ነው ዛሬ የመጣበት ምንድን ነው አለ ዳንኤል ሩታና አብርሃምን ላስታርቀው ከዚህ በፊት ግን አብርሃም ምን አባክ ነው ሄድ ከዚህ እያልክ እያሰደብክ እያባረርክ ነበረ ማለት ነው ዛሬ ግን አንተ እንዴት አስታራቂ ሆንከው እንዴት ማለት ነው ሩታ ከእጅ ስላወጣችሁ እምቢ ስላለችው የራስን ማድረግ ስላልቻልከ አሁን ደግሞ አውቀ እያስመሰልክ ቪዲዮን ቀድ ደቅነ መጣ አብርሽ ራሱ ብለዋል አስመሰለ አንተ መጣላት እንጂ ማስታረቅ አትችልም እውነቱን ነው የነገረ ከዚህ በፊት ያደረግከውን ነገር ረሳ ወይስ አንድ ብለ ልትጀምር ነው የመጣ ዳንኤል ለምን እጃችሁን አታውጡ እና ነገሩ እጃችሁን ካወጣችሁ ቪዲዮ እንዴት ነው አይሄድላችሁ ማለት ነው ከነዚህ ልጆች እጃችሁን ካነሳችሁ ከምር ደማችሁ ራሱ እኔ እንጃ ምንቀሳቀስ አይመስልኝም ማለት ነው እና ከመቼ ነው እስከ ዛሬ የት ነበርክ እስከ ስንት ወር ሙሉ ሲጨፈጭፉ አንተ ቤት ሁሉ ተከራይተለት ቤት ድረስ ሄደ እኮ ና ውጣ ያልከ ሰውዬ እኮ ነው አንተ እኔ ውጪ እንሂድ እያልክ ሰውዬ እኮ ነው ዳንኤል ረሳ እንዴ ዛሬ እኔ ራሴን ንጹህ እያደረግኩ አይደለም ላስታርቃችሁ ነው አለ እያስመሰላችሁ ትመለሳላችሁ ማለት ነው ከምር እያስመሰላችሁ ትመለሳላችሁ እንጂ እውነት ከአብርሽ እንዳለ ሩታ አስባችሁ አንድ ልታደርጉ አይደለም እውነቱ ስነግራችሁ ማለት ነው ግን በቃ እኔ እንጃ ሴት ልጅ በቃ ራሷን ችላ የሆነ በቃ ቀና ስትሉ ወንዶች ትንገበገባላችሁ በቃ የሆነ ጊዜ ደግሞ ኩስስ ብላ እንትን በቃ እኔ ነገር ሲያጋጥማት ፊታችሁን ታዞሩና ሌላ ጋር ነው አንተም ከሩታ ጋር ሆነ ከጽጌ ጋር ነበርክ ማለት ነው ከጽጌ ጋር ነበርክ አሁን ደግሞ ጽጌ ሩታ አሁን ጎደኛው የያዘችውን አፈቀርኩ እያለች ነው ትናንትናማ ወድቻለሁ እንደውም ከቪዲዮ ጀርባ እንደው በጣም ነው ወደድኩት ብላለች በጣም ማለት ነው እንደዚህ ይባላል እንዴ እውነት ጉፋን ነው እንዴ አንቺ በየቤቱ እንዴ ማለት አንቺ ጽጌ የስንት ሴት ማለት አንቺ የስንት ሰው ወንድ ነው የሚያገባሽ ነው እኔ ግራ የገባኝ ነገር ማለት ነው እና ጽጌሻ እንደዚህ እያለሽ ነው ትናንትና ማለት ነው ዛሬ ደግሞ ይሄ መጣና አብርሽ ቪዲዮን እንዲያቆምልኝ ይፈልጋለሁ አለ እንዲቆምልኝ ይፈልጋለሁ ካንተ ጋር መውራት አልፈልግም በቃ የኔና የሩታ አከተመ ሴት ልጅ አለ ሴት ልጅ ደጅ ማደር ከጀመረች ለትዳር አትሆንም አታስፈልግኝም አለ ይሄን ነገር ደግሞ የት እንዳደርክ እየታውቀዋለህ ግን እኔ ጥያቄ የሆነብኝ እናንተ ነገር ምንድነው የእናንተ ከምር ማለት ነው ተለያይታችሁ ለብቻ አልሆናችሁ አንድ ላይ ሆናችሁ አልታረቃችሁ ባለፈው ሩታ ቪዲዮ ላይ ምን እያለች ነበርና የተጣለነ ሰዎች ይቅርታ የምንልበት አሁን የጾም እግዚአብሔርን የምንጠይቅበት ነው ምላሳችንን የምናገኝበት ነው በዚህ በጾም እያልሽ ነበረና ታዲያ እንደሱ ከሆነ እውነት ፕራንክ ራሱ ቢሆን በዚህ ጾም ታዲያ እንደዚህ አይነት አነጋገር ይዛችሁ እንደዚህ ማሰብ ከቻላችሁ እንዴት ነው እንደዚህ በዚህ በጾም ይህንን ነገር ይዛችሁ መምጣት ቻላችሁት ባጾሙ እንኳን ዲናችሁ እንዴት ፈቀደላችሁ ማለት እንደዚህ አይነት ነገር መስራት ታዲያ ይቅርታ አትባባሉም እንዴ ይቅር ለእግዚአብሔር አትባሉም ወይስ ለቪዲዮ ብቻ ለማስመሰል ብቻ ነው የምትናገሩት ከምር አታስመስሉ በቃ እውነታችሁን ነገር ተናገሩ ሩታም አሁን የራሱን ነገር ይዛለች ግን ማለት ነው አሁን ይሄ ነገር እኔ ግራ የገባኝ ሩታ ቤት ውስጥ ቁጭ ብላ አብርሽ እዛ ጋር ቁጭ ብሎ በቃ ሩታ የፈለገችበት ቦታ ትውለት ሄድራ ትመጣለች አብርሽም እንደዛ ነው አንድ ላይ ነው ገባ ወንድም አትባባሉ ምስትና ባል አትባሉ ኖርማል ጓደኞች አትባሉ
ዘመድ አትባሉ ምንድነው የምትባሉ? አሁን እናንተ ይሄ ነገር ምንድነው የሚያሳየው? ለእኔ ጥያቄ የሆነብኝ ይሄ ነው። ከዛን ደግሞ ይሄ መጣ ማለት ነው። ይሳይቅ የሚባለው አዲስ ገቢው መጣ። መቼም ዳንኤል ጣስሶ ደውሎለት በቃ እኔ እና እነሱን ሁለቱን አንድ ላይ ያገናኛለሁ፣ አንተ ሜሴጅ ላደርግልሃለሁ ከች በል ብሎት ነው እንጂ እንዴት ነው በዚቹ እንዴት ሊመጣ ቻለ ታዲያ? ስልክ ለምንድን ነው የማታነሽልኝ? ዛሬ ደግሞ ተደራጅታችሁ መጣችሁ አለ። እንዴ ሩታ የስንት ሰው ናት? የስንት ሰው ናት? የስንት ወንድ ነው እሷ ላይ እንደዚህ የምትንጠለጠሉት? የራሳቸው ህይወት የላቸውም እንዴ? ከምር አንዳንዴ እውነት ስንናገር ግን ማለት ነው በጣም ነገሮቹ እኔ በቃ እኔ እንጃ አላቅም። ወጣ ያለ ነገር ነው። እኔ እንጃ እኔ የምትሰሩ ነገር ማለት ነው በጣም ከምር ማለት ነው። እና ልጅቷን ሊቃቋት በቃ የፈለገችበት ስራ፣ የፈለገችበት ትውልድ፣ የፈለገችበት ታደርግ መብቷ ነው። አሁን ቀና ስላለች እኮ ነው። እንደዚህ ደግሞ ስላያችሁት ነው። በቃ እንደ መጀመሪያ እንድታለቅሶ እንድታዝኖ መድኃኒቱ እንድጠጣ በቃ ህይወቷን እንዳጠፋ እንድታብዶ ነው የእናንተ የፍላጎት መሰለኝ። ለምን እስከ መቼ ነው ሰው ልጅ እንደዚህ ሆኖ የምቀጥለው? እስከ መቼ? ይሳይቅ ደግሞ እንዴት ሊመጣ ቻለ? እንዴት ሊመጣ ቻለ? ምን አወራችሁ ብሎ ዳንኤል አውራት ብሎ እንግዲህ ትቶ አብርሽ ሄደ። ምን አወራችሁ ብሎ አብርሽ ሲመጣ ጊዜ ያስብ፣ ጊዜ ይስጠኝና ያስብበት፣ አንተ ማስብበት እኔም ሊያስብበት አለ። እውቅ ነው። ሩታ መጣችና ይቅርታ እኔ ያላልኩም አለችው። ዳንኤል ግን አውቆ ነው ያለ። ዳንኤል ግን የራስ ልታደርግ እናንተ ይሄን ምስጢር እኮ የጀመራችሁ ነው። ድራማ ሁሉ አሁንም አንድ ብላችሁ የጀመራችሁ እንጂ እውነቴን ነው። አታስመስሉ፣ ከምር አታስመስሉ። ምንም ልታስታርቅ አልመጣም ዳንኤል ማለት ነው። ምንም ማለት ነው። እስቲ ካለ ሩታና ካለ አብርሽ ቪዲዮ ልቀቁ፣ እንያቸው እስቲ። እንዴ አይሄድማ፣ ቪው የለማ፣ ላይክ የለማ፣ ሰብስክራይብ የለም። እንዴ ሲያድርጉ በሰው ትዳር ነው ምኖሩት? ኧረ እግዚኦ! 3 ወንድ ማለት ነው። 3 ወንድ አንድ ሴት ላይ ማለት ነው። እንዴ ልጅቷ አባት የሌላት እኮ በቃ ምንም ጋውጥ የሆነች በቃ ወንድ ላጤ ሴት አስመሰላችሁት እኮ። ከምሬን ነው። ያብ ይመጣል፣ ምን ትሰራለሽ አንቺ ከዚህ ጋር? ያብ ይመጣል፣ አንቺ የማነሽ? ያብ ይመጣል፣ ለምን ትተሽኝ ሄድሽ? ግን አለችው እሷ አትከተሉኝ፣ እኔ ከህይወታቸው ወጥቻለሁ። ከፈለጋችሁ እኔና ጽጌ ምናምን እንዱጣ ከህይወታችሁ እናንተ አንዱ ነው አለ ዳንኤል ማለት ነው። ከዛ ሩታ ምንድን ነው አለችው? እናንተ ቆዩ፣ እኔ ግን ወጥቻለሁ፣ አትከተሉኝ አለችው። ከምሯን ነው። ብቻውን ሆናለች እኮ አሁን። እናንተ መልሳችሁ እየነከሳችሁ ስለሆነች ብቻውን ሆናለች። ግን ብቻውን ስትሆንም ደግሞ እሷ ቀና ብላ በቃ ስለመጣችሁ ለምን አንገቷን አናደፋም እያላችሁ ኋላ ትከተላላችሁ ማለት ነው። ለምሽ ደርድሬ አታመጣም እኔ አልፈራም አለ እንግዲህ አዲስ ገቢም ማለት ነው። ይሳይቅ የሚባለው ግን ማለት ነው አንተ እንደ ወንድማም ካሰብክ ማለት ነው ሩታ ኖርማል ጎደኛ ወይ ደግሞ እንደ ኢት የምታይ ከሆነ ለምን እንደዚህ አንገበገበ ታዲያ ወደ አብርሽ እንድትመለስ ለምን አትፈልግም? ዳንኤልም መጀመሪያ ላይ እንደዚህ ነበረ። ዛሬ ግን ከዚህ ልጅ ጋር ስትሆን እያስመሰለ ለማስታረቅ እያስመሰለ መጣ ማለት ነው። ይሄ ያመጣ አንተ ጉዳይ ነው። ከምር እናንተ የመጣችሁት ነው እንጂ ምንም ከምሬን ነው ልታስታርቁ አልመጣችሁም። ዳንኤል አታስመስል። ይሄ ልጅ ራሱ ሩታ አታውቅም። እናንተ ናችሁ ወደ ሩታ እንድትጸጋ ያደረጋችሁት። እኔ ግርም የምለው ደግሞ ማለት ነው ከዚህ በፊት ዳንኤል ምን እንዳለ እንድታቀላችሁ በኩርኩም ይላችኋለሁ። እንደዚህ በጠረጋ እያልኩት እንደዚህ ኩርኩም አድርጌ ያባረራለሁ። አሁንም ይሄ እንግዲህ ይሳይቅ የሚባለው እንደዚህ ኩርኩም አድርጌ ነው እናንተን የሚያባረራችሁ ነው የምለው። ሀያ ከፈረስ ጋር ስትወድ መራገጥ ትለምዳለች የሚባለው እንዴት ነበረ? የሆነ ተረት ነበረ የሀገሬ ሰው የምለው እና ዳንኤል እና እነዚህ ሁለቱን አንድ ላይ ስለሚውሉ አነጋገራቸው እንደሆኑ የወንድ አነጋገር እንኳን እኮ አትነጋገሩም እኮ እናንተ። እኔ ከነዚህ አይነት ጋራ አፌን መክፈት አልፈልግም። አፍ ከፍታፍ ስለሆነ ብዙ ነገር ስለሚያወራ ብዙ ሰው ከሚያወራ ሰው ጋራ እኔ መቆየት ስለማልፈልገው ሊሄድ ብለው አብርሽ ሄዳ
ለዚህ ነው ብርድ አለ አለ ምስቶ ስትወስዶ ለምን ብርድ አይልም ታዲያ ወይ ይለዋል እንዴ አብርሽዬ ብርድማ ስለሆነ ሩታን ፈለጋ የወጣ ማለት ነው ትቀልዳለህ እንደ ይሳቅ ተው እንጂ ረፍ እንጂ ልቀቁን እንጂ እንዲያ ያስወጃቸውን ከረጅቷ ላይ ተፋቱን እንጂ እንዲያ ጋይስ ምንድነው ነገሩ ግን እንዲያ እሺ እነዚህ እንኳን ካልጾሙ ማለት ነው ኢሳቅ ጾማል ተብሎ ባለፈው ፈጥር የማአት ለሱ ተደረገላት እንግዲህ ጾመኛ ከሆንክ ምንድነው አንተ እንደዚህ አይነት አፍ የሚያስከፍት ማለት ነው ጾመኛ ሰው እኮ እንደዚህ አይደለም እየጾመ እኮ እንደዚህ አይደረግም ላ ያጠፋ ከዚህ በፊት ያጠፋ ራሱ ይቅር እያለቀሰ ነው መጾም አለበት እንጂ እንዴት ነው እስቲ አንተ ትክክለኛ ጾመኛ ነህ ብርድ ብለሃል ጋቢ ሊበሰው ወይ አንተ ያነጋገር ደግሞ የህፃን ልጅ አነጋገር እንደው ይሳይቅማ አረ ተውት እናንተ ወንድ እንኳን ሆኖ እስቲ ምን ይሻላል እንግዲህ ማለት ነው ጃንጥላ ስለሌለ እጁን ዘረጋለት ሩታ ላይ ዝናብ ዘነበ በፀሐይ መታት እኔን እያለ ማለት ነው ይሳቅ ከዛ አብርሽ ይራዋል ዳንኤል ደግሞ ምንድነው አለ ለምን አትነጠፍለት መንደፈራሽ አንተ ላይ ትተኛለ እና ማለት ነው ዝናብ ስላቆመ ነው እንጂ አነሰው ታላነሳ ግሩታ ወደ ቤትሽ መመለስ ይሻልሻል እኔ ከዚህ በፊት ስንት ነገር አድርጌ ስለምንሽ አካል አብርሽ ማንንም አላይም እያልሽ ነበር ዛሬ ምን ነክቶሽ ነው በአንዴ ኢሳቅ ጋር ሆንሹ አለ ዳንኤል ተቀጠለ እኔን ትታ ለምን እሱ ጋር ሄደች ለማለት ነው እንጂ ለአብርሽና ለሩታ ተቆርቅራ ያልመጣም ማለት ነው እረፍተው ውጣ ይሻልሃል እኔ ደግሞ ያሳቀኝ ማለት ነው ከአብርሃም ጋር ትታረቃለሽ አትታረቅም ምን ይሻልሻል ያለን እኮ ዱላ ይዞ መምጣት ብቻ ነው የቀረው ማለት ነው ዳንኤል እያለቀስሽ ትመጫለሽ ካልታረቅሽ ከአብርሽ ጋር አለ እውነትህን ስለው እውነቴን ነው ይጸጽትሻል ታለቅሻታለሽ አለ እንግዲህ አታለቅስም ወንድ ሴት ልጅ እኮ አንዴ ቆርጣ ካሄደች አታለቅስም ምንድነው ወንድ ሌላ ሞልቷል እኮ እንዴ እንግዲህ እኮ ነው ሩታን ተደራጅታችሁ እንደጠራችሁ እኔን ለብቻ ጥሩኝ አለ ማለት ነው ይሳቅ ማለት ነው ከዛን ደግሞ ምንድነው አለ ለኢቴ ከካናዳ የመጣ ድሪያ አለ እነሱን ሁለቱ አንድ አስለብሳቸዋለሁ በቃ እናንተ ሴት ናቸው ወዮ እናንተ ከዛው እኔ ወንድ ነው የምሸጣ አንተ ደግሞ ሴት ነው የምትሸጣው ብለው ሄደ ማለት ነው የውርዴት ነው አረ ጉድ እኮ ነው ዳንኤል ማለት ነው አብርሽ ለጣጣጣጣ ምነው ይሄ ልጅ አንዴ መታኳን እንደዚህ ሲያደርገው በቃ ማለት አጭር ስለሆነ እጁን እንዲህ ሲያሰርፍበት ሽኮክ ነው ምለው ዳንኤል ማለት ነው ሃይጦ ሃይገባችሁ ነው የሚመስለው አይ ዳንኤል እንደው ልጁ እውነቱን ነው መሰለኝ ወንድ ነው መሰለኝ ግን አነጋገር ትንሽ ቅፍጥን ያለ ነገር ሳይሆን የሆነ ተፍተፍ ያለ ነገር ነው አንተዬ ካንተ እኔ አማርኛ ትሻላለች እኔ አስታርቄ ወደ ቤቴ ልሄድ ነበር ነገር ግን እነሱ የመጡ ቪዲዮ እንዲረዝም ነገሮቹን አባብሶ ሄደዋል በቁመትም ይበልጣል በጣም ቆንጅዬ ነው ብላ ነው ሄደችው ሩታዬማ እና እነዛ ማጭጭሮች ነበሩ ሩታዬ እና ግን አልተውም ብለዋል ዳንኤል ማለት አልተውም እኔ ወንድ አይደለም ብለዋል እንግዲህ ያንሽ እኔ ይሳቅ ማለት ነው ይሳቅ ሺቱን አስለብሶ ብቻ እነዚህ ሁለቱ ልጆች እንዳያመጣ እስከ ዛሬ ስትደባደቡ እንደሆነ ነገር ቆፍጠን ያለ ነገር ካሳሰሩ ማለት ነው ሁሌ ልትደባደቡ ሄዱና እቅፍቅፍ ተቃቅፋችሁ አታውቁም መሰለኝ ቪዲዮ ላይ ተቃቅፋባላችሁ እና ያለን ለማንኛውም ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰቦች ላይክ አድርጉ ወዳችኋለሁ በሌላ ቪዲዮ ተመልሼ እስከሚመጣ ቸር ያቆየን አይ ላቭ ዩ